አንዲት እናት ልጇም ከትምህርት ቤት ልትወስድ ስትሄድ መምህራኑ እንዲህ አይነት ተማሪ እዚህ የለችም ይሏታል። የሚገርመው ግን ትምህርት ቤቱ ሙሉ በሙሉ አልዋሸም። የጠፋችው ልጅና የልጅቷ እናት አንድ አይነት ሰው ከሆኑስ? ራሷን የራሷ ልጅ አድርጋ በመሳል መላው የሀገሪቱን የፍትህ ስርዓት ያንበረከከችው ድንቅ ማስተር ማይንድ እንጂ። ይህንን አስገራሚ ታሪክ እስከ መጨረሻው ተከታተሉ። ታሪኩ የሚጀምረው ሰራስዋቲ በሚባል ስም የምትጠራ አንዲት ወጣት ልጅና እናቷ ላክሽሚ በደስታ ስለሚኖሩት ህይወት በመተረክ ነው። በዚህ ቀን ሰራስዋቲ የልደት ቀኗ በመሆኑ በተለየ ሁኔታ ተደስታለች። እናቷ ላክሽሚም ለእሷ እኩል የሆነ ደስታ ይሰማታል። ላክሽሚ በዕለት ተዕለት ውሏ ሁል ጊዜ ጥሩ ምሳሌ የምትሆን አይነት እናት ናት። ላክሽሚ ልጇን ወደ ትምህርት ቤት የምታደርስበት አንድም ቀን አታሳልፍም። ይህም እንደ እናት ምን ያህል አፍቃሪና ታማኝ መሆኗን ያሳያል። እሷ በመንግስት ሆስፒታል ውስጥ በነርስነት የምትሰራ ሲሆን ለታካሚዎቿ ባላት ደግነትና አሳቢነት ትታወቃለች። በዚያ ቀን ለሳራስዋቲ ልዩ የልደት ስጦታ አዘጋጅታ ነበር። ልጇ እንደምትወደው የምታውቀውን የእጅ ሰዓት። ቆየት ብሎ ላክሽሚ ሳራስዋቲ ከትምህርት ቤት ለመውሰድ ትቸኩላለች። ከአስተማሪዎቹ አንዷን ልጇ እንድትጠራላት ትጠይቃለች። ነገር ግን አስተማሪዋ ከሳራስዋቲ ይልቅ ሌላ ሴት ልጅ ይዛ ወጣች። ያቺ ልጅ በግልጽ የሷ ልጅ ስላልነበረች ላክሽሚ ወዲያውኑ ግራ ተጋባች። በሚገርም ሁኔታ ትምህርት ቤቱ ሳራስዋቲ የሚባል ስም ያላት አንድ ተማሪ ብቻ እንዳለች እና እሷን በፊቷ የቆመችው ልጅ እንደሆነች ይናገራል። ነገር ግን ላክሽሚ ህፃኗን በጭራሽ አታውቃትም። አንድ ልክ ያልሆነ ነገር እንዳለ ግልጽ ነው። ላክሽሚ ልጇን በየቀኑ ጠዋት ወደዚያ ትምህርት ቤት እንደምታመጣ ለማስረዳት ትሞክራለች። የትምህርት ቤቱ የጥበቃ ሰራተኛ ሊያያቸው ስለሚገባው ሁኔታው እንዲያብራራ ተጠራ። ነገር ግን ጥበቃው እንኳን እርግጠኛ መሆን አልቻለም። በየቀኑ ጠዋት ብዙ ልጆች በአንድ ጊዜ ስለሚመጡ እሱ በተለይ ለሳራስዋቲ ትኩረት ሰጥቶ አያውቅም። አንድ በጣም መጥፎ ነገር እንደተከሰተ የተሰማት ላክሽሚ ልጇን መፈለግ ጀመረች። አንዳንድ ሰዎች ምናልባት ሳራስዋቲን በስህተት ወደ ሌላ ትምህርት ቤት ልካት እንዳትሆን ሀሳብ አቀረቡ። ነገር ግን ላክሽሚ ልጇን በየቀኑ ወደዚያ ስለምታመጣት ይህ የማይቻል መሆኑን ታውቃለች። በሳራስዋቲ ድንገተኛ መጥፋት በዙሪያዋ ያሉ ሁሉ ግራ ተጋቡ። ሆኖም መምህራን ቀደም ሲል ካሳዩዋት ልጅ ውጪ ሌላ ሳራስዋቲ እንደሌለች አጥብቀው መናገራቸውን ቀጥለዋል። በአሁኑ ጊዜ በፈቃድ ላይ ያለው ርዕሰ መምህር ራምባቡ ከሪሽና የሚባለውን የፖሊስ መኮንን ሁኔታውን እንዲያስተናግድ ጠየቀው። ላክሽሚ ልጇን በየቀኑ ወደ ትምህርት ቤት እንደምታመጣና እንደምትወስድ ድጋሚ ያስረዳል። ነገር ግን መምህራኑ የተለየ ምላሽ ሰጡ። ላክሽሚ ጨርሰው እንደማያውቋትና በትምህርት ቤት ውስጥ ሳራስዋቲ በሚባል ስም የምትታወቀው ብቸኛ ተማሪ ቀደም ሲል ያሳዩት ልጅ ብቻ እንደሆነች ተናገሩ። እናም እንደነሱ አባባል ያች ልጅ የላክሽሚ ልጅ አይደለችም። በዚያን ጊዜ ትምህርት ቤቱ የደህንነት ካሜራ ለብዙ ቀናት ሳይሰራ ቆይቶ ነበር። የሚታመንበት ምንም አይነት ተንቀሳቃሽ ምስል በሌለበት ሁኔታ ክሪሽና ለመመርመር ሌላ መንገድ ፈለገ። ላክሽሚ የጠቀሰቻቸውን ስዌዳ እና ራሚያን ጨምሮ ስለ ሳራስዋቲ ክፍል ጓደኞች በመጠየቅ ጀመረ። ህፃናቱ ተሰበሰቡ። ነገር ግን ከመካከላቸው ስዌዳ ወይም ራሚያ የሚባል አልነበረም። ይበልጥ አሳሳቢው ነገር ተማሪዎቹ የሳራስዋቲ ፎቶ ሲታያቸው ከዚህ በፊት አይተዋት የማያውቁ ይመስል ግራ ተጋብተው ማየታቸው ነው። ሊያከናውናቸው የሚገቡ ብዙ ሌሎች ኃላፊነቶች ስላሉት ክሪሽና ሁሉም ሰው በተለይም ላክሽሚ እንድትረጋጋ ጠየቀ። እሱ ሳራስዋቲ ምናልባት እዚያው በአቅራቢያው ባለ ቦታ ልትሆን እንደምትችል ምናልባትም እየተጫወተች ሊሆን እንደሚችል ገምቶ ልጇ በ24 ሰዓት ውስጥ ካልተመለሰች ላክሽሚ ይፋዊ ሪፖርት እንድታስገባ መከራት። ነገር ግን ላክሽሚ በተከሰቱት ነገሮች ሁሉ ዙሪያ የተፈጠረውን እንግዳ ስሜት ልታስወግድ አልቻለችም። በፍርሃትና በግራ መጋባት ተገፋፍታ ሳራስዋቲን መፈለጓን ቀጠለች። ያያት ሊኖር የሚችል ማንኛውም ሰው ጠየቀች። አሁንም ቢሆን እሷ የምትገልጻት ልጅ የሚያውቃት አልነበረም እና እያንዳንዱ ፊልም ወደ የትም አላደረሳትም። እየመሻሸ ሲመጣ ድንገት ስልክ ተደወለ። ሳራስዋቲ በደካማ ድምፅ እየተናገረች ነበር። እሷ በርዕሰ መምህሩ ቢሮ ጀርባ እየተሸሸገች እንደሆነና ርዕሰ መምህሩን ጨምሮ 3 ሰዎች እዚያ እንዳሉ ተናገረች። ይህንን የሰማችው ላክሽሚ ልጇን ወደ ቤት ለመውሰድ ቆርጣ ወደ ትምህርት ቤቱ ተመለሰች። ነገር ግን ስደርስ የገጠማት አስገራሚና አስፈሪ እይታ ነበር። ሳራስዋቲ በርዕሰ መምህሩና ማንነታቸው ባልታወቁ ሰዎች እጅ በደረሰባት በደልና ስቃይ ምክንያት በአስቸጋሪ ሁኔታ ላይ ትገኝ ነበር። በሚያሳዝን ሁኔታ ህይወቷ ሊተርፍ አልቻለም። ላክሽሚ ሙሉ ለሙሉ ተሰባብራ ቀረች። በሳራስዋቲ ስልክ ላይ 3ቱን አጥቂዎች በግልጽ የሚያሳይ የተቀረጸ ምስል አገኘች። ተንቀሳቃሽ ምስሉ ከቁጥጥር ውጭ በሆነ ቁጣና ሀዘን ሞላት። በዚያን ከፍተኛ የስሜት መረበሽ ቅስፈት የተቀረጸው ምስል ወንጀለኞችን ለፍርድ ለማቅረብ የሚያስፈልገው ዋና ማስረጃ ሊሆን እንደሚችል ሳታስተውል ስልኩን ወረወረችው። በማግስቱ ጠዋት ላክሽሚ በልጇ ላይ የደረሰው ሪፖርት ለማድረግ ወደ ፖሊስ ጣቢያ ሄደች። ክሪሽና ታሪኩ እንደሰማ ወዲያውኑ ምርመራውን ጀመረ። ነገር ግን ላክሽሚ ያልተጠበቀ ነገር ገለጸች። ልጇን አስቀድማ ስለቀበረቻት ካሁን በኋላ በቦታው እንደሌለች ተናገረች። በሀዘንና በፍርሃት ተውጣ ያንን ውሳኔ በድንገተኛ ስሜት ወሰነች። ልጇን ገና ያጣች እናት እንደመሆኗ መጠን ጉዳዩ በሰፊው ከተሰራጨ
የልጇ አስክሬን የህዝብ ትኩረት እንዲሆን አልፈለገችም። ክሪሽና ደነገጠ። ላክሽሚ እርዳታ ከመስጠት ይልቅ ያደረገችው ድርጊት ምርመራውን ይበልጥ ከባድ አድርጎታል። ምንም የሚያስረዱ ምስክሮች የሉም እና አሁን ዋናው ማስረጃ ጠፍቷል። ላክሽሚ ሳራስዋቲን የት እንደቀበረች እንድታሳየው ጠየቃት እና መቃብሩን ለመቆፈር ወዲያውኑ አመሩ። ነገር ግን ነገሮች ሌላ እንግዳ አቅጣጫ ያዙ። መቃብሩ ባዶ ነበር። የመቃብር ስፍራው ጠባቂ እንደገለጠው ላክሽሚ ቀደም ብላ ስትመጣ የሰከረች ትመስል ነበር እና አስክሬኑን ብቻዋን ቀበረች። እሷ መሬት ውስጥ ምን እንዳስቀመጠች እሱ በትክክል አላየም ነበር። ይህንን የሰማው ክሪሽና እየተታለለ እንደሆነና ላክሽሚ ነገሮችን በምናቧ እየፈጠረች ወይም ጊዜውን እያባከነች እንደሆነ ማሰብ ጀመረ። ከዚያም ላክሽሚ የወረወረችውን ስልክ፣ የአጥቂዎቹን ቀረጻ የያዘውን ስልክ አስታወሰች። እሱን ለማግኘት ተስፋ በማድረግ ወደ እርሰ መምህሩ ቢሮ ተመለሱ። ነገር ግን ክፍሉ አስቀድሞ ተጸርቶና ተስተካክሎ ነበር እና ስልኩ የትም ሊገኝ አልቻለም። ላክሽሚ በአቅራቢያው እንደወረወረችው ብታስረዳም ክሪሽና ሊረዳት አልቻለም። ምንም ማስረጃ የለም፣ ምንም ምስክሮችም የሉም እና የእሷን አባባል የሚደግፍ ምንም ነገር የለም። ቢሆንም ላክሽሚ ተስፋ ለመቁረጥ ፈቃደኛ አልሆነችም። ለልጇ ፍትህ እንድታገኝ ሊረዳት ፈቃደኛ የሆነ ጎበዝ ጠበቃ መፈለጉን ቀጠለች። ነገር ግን እያንዳንዱ ጠበቃ በተመሳሳይ ምክንያት ወደኋላ ይላት ነበር። ምንም ጠንካራ ማስረጃ የለም። በአንድ ቀን ራማንጃ የሚባል ሰው እስክታገኝ ድረስ እሱ ታማኝና ሩሩ ጠበቃ በመሆን የሚታወቅ የያዘውን እያንዳንዱን ጉዳይ ማለትም ይቻላል ያሸነፈ ነው እና አብዛኛውን ጊዜ አቅም ከሌላቸው ሰዎች ክፍያ የማይጠይቅ ሰው ነው። በአጋጣሚ ላክሽሚ ራሷን ከእሱ ጋር በአንድ ቦታ ላይ ያገኘችው እና እርዳታውን ለመነችው። ሌሎችን ጠበቆች ጉዳዩን ውድቅ እንዲያደርጉ ያደረገውን የማስረጃ እጥረት ጨምሮ ሁሉንም ነገር ነገረችው። መጀመሪያ ላይ ራማንጃው ሁኔታውን ባልተጣጣሙ ነገሮች የተሞላ ስለነበር አመነታ። ነገር ግን ላክሽሚን ተመልክቶ ህመሟን መደበቅ የማትችል ያዘነች እናት መሆኗን አየ። እሷን ለማመን ያ ብቻ በቂ ነበር። ስለዚህ ጉዳዩን ለመያዝ ወሰነ። ራማንጃ መጀመሪያ ላይ መጀመሪያውን ምርመራ የያዘውን መኮንን ክሪሽናን በማግኘት ጀመረ። ነገር ግን ክሪሽና አሁንም ተጠራጣሪ ነበር። የላክሽሚን ታሪክ የሚደግፍ ምንም ነገር እንደሌለ አስረዳ። ምንም ማስረጃ የለም፣ ምንም ምስክሮችም የሉም እና የጠቀሰችው መቃብር እንኳን ባዶ ሆኖ ተገኝቷል። ለእሱ አጠቃላይ ጉዳዩ የሞተ መንገድ ይመስላል። ራማንጃ ለመደገፍ አሁንም ምንም ጠንካራ ማስረጃ ባይኖርም በሳራስዋቲ ሞት ላይ ክስ ለመመስረት ላክሽሚን ወደ ፍርድ ቤት አመጣት። ነገሮችን ወደፊት ለማስኬድ ራማንጃ በሳራስዋቲ ትምህርት ቤት ያሉትን መምህራን ለመጠየቅ ፈቃድ ጠየቀ። ነገር ግን መምህራኑ የቀድሞውን አይነት መልስ ሰጡ እና ክሳቸውን ለመደገፍ መዝገቦችን ጭምር አቀረቡ። ራማንጃ ትምህርት ቤቱ መረጃውን ሊያጭበረብር እንደሚችል ተከራከረ እና ርዕሰ መምህሩ ራምባምቡ እስካሁን አለመቅረቡ ረዥም ፍቃድ ላይ መሆኑን ከግምት ውስጥ በማስገባት የበለጠ ጥርጣሬ እንደሚፈጥር ጠቆመ። ይህንን የሰማው ዳኛውም ራምባምቡ በሚቀጥለው ችሎት ላይ እንዲገኝ አዘዘ። በማግስቱ ራምባምቡ በመጨረሻ ፍርድ ቤት ቀረበ እና ከራማንጃ ከባድ ጥያቄዎች ገጠሙት። በችሎቱ ወቅት ራምባምቡ የኢንስፔክተር ክሪሽና የቅርብ ጓደኛ መሆኑን አመነ። ራማንጃ በእሱ ላይ ጫና ማድረጉን ቢቀጥልም በተለይም በወጣቷ ተማሪ ላይ የተፈጸመው እንዲህ ያለ ከባድ ወንጀል የሚያካትቱትን ክሶች አጥብቆ ውድቅ አደረገ። ላክሽሚ ወንጀለኞቹን ፊት በግልጽ እንደምታስታውስና ራምባምቡ በቪዲዮ ላይ ካየቻቸው ወንዶች አንዱ እንዳልሆነ ስትገልጽ ሁሉም ነገር በድንገት ተቀየረ። ይህ የራማንጃን ክርክር ሙሉ በሙሉ ያዳከመውና በፍርድ ቤት ውስጥ እንዲያፍር አደረገው። በዚህም ምክንያት ዳኛው ጉዳዩን ውድቅ አደረገው። ምንም እንኳን መሰናክል ቢገጥመውም ራማንጃ እውነቱን መፈለጉን ቀጠለ። ከድሮ የትምህርት ቤት መዝገቦች ውስጥ ላክሽሚ ወንጀለኞችን እንድትለይ ጠየቃት። እሷ ወደ አንድ ፎቶ ስትጠቁም ራማንጃ ደነገጠ። ያሳየችው ሰው ተራ ግለሰብ ሳይሆን ስልጣን ያለው ሰው ነበር እና በሱ አባባል ያ ሰው ለሳራስዋቲ ሞት ቀጥተኛ ተጠያቂ ነው። በዚህ ጊዜ ራማንጃ በራሷ በላክሽሚ ላይ መጠራጠር ጀመረ። በታሪኳ ላይ አንድ ያልተስተካከለ ነገር እንዳለ ተሰማው። ተጨማሪ ውርደት ላይ ለመውደቅ ስላልፈለገ ሌላ ጠበቃ እንድትፈልግ ነገራት። የምትሄድበት አቅጣጫ ያጣችው ላክሽሚ በአንድ ወቅት ታካሚዋ የነበረችውን አንዲት አረጋዊ ሴት ለመጠየቅ ወሰነች። በንግግራቸው ወቅት ሴትዮዋ ላክሽሚ ከገለጸቻቸው ወንዶች አንዱን አወቀችው። እሱም የመንግስት ባለስልጣን ሰብሳቢ ሆኖ ተገኘ። በፍጥነት በመንቀሳቀስ ላክሽሚ ማንነታቸውን ለማረጋገጥ ወደ ሰብሳቢ ቢሮ ሄደች። የሶስት ግለሰቦች ፎቶግራፎችን ተመለከተች። ማንነታቸውን ለማረጋገጥ ተስፋ በማድረግ ነገር ግን የቢሮ ኃላፊ ይፋዊ የፖሊስ ሪፖርት እንደሚያስፈልጋት በመግለጽ ሊረዳት ፈቃደኛ አልሆነም። ላክሽሚ ከህንፃው ስትወጣ በድንገት ሁከት ተፈጠረ። ፖሊሶችና ባለስልጣናት ወደ ውስጥ በመግባት አካባቢውን ዘጉት። የሰብሳቢ ቢሮ ኃላፊ ገና መሞቱ ታውቋል። በዚያን ጊዜ ኢንስፔክተር ክሪሽና በሁኔታው ተደናግጦ ነበር። ላክሽሚ አንድ አስፈላጊ ነገር የምትናገረው እንዳላት ሆኖ ልትቀርበው ሞከረች። ነገር ግን ክሪሽና እሷ የተረጋጋች አይደለችም እና በቁም ነገር ልትወስድ አይገባም በማለት ችላላት። ነገር ግን ላክሽሚ የገደለቻቸው እሷ መሆኑን በድንገት ስታምን ሁሉም ነገር አስደንጋጭ አቅጣጫ ያዘ። ክሪሽና ደነገጠ። ለሳራስዋቲ መበደል ተጠያቂ ናቸው ብላ ያመነቻቸውን የሶስት ወንዶች ፎቶግራፎች ስታይ እንደተከሰተ አስረዳች። በዚያን ቅጽበት ነገሮችን በገዛ እጇ ይዛ ተኮሰችባቸው። ተጎጂዎቹ ተራ ሰዎች አልነበሩም። የፖሊስ አዛዥና ዳኛን ጨምሮ ስልጣን ያላቸው አካላት ነበሩ። ይህ የእምነት ቃል ራማንጃን ጨምሮ ሁሉንም ሰው በድርጊቷ ላይ ጥያቄ
እንዲያስነሳ አድርጓል። በተለይ በከፍተኛ ባለስልጣናት ላይ በአጭር ጊዜ ውስጥ 3 ግድያዎች እንዴት ልትፈጽም ትችላለች? ላክሽሚም ይህ የሚገባቸው ቅጣት እንደሆነ የፍትህ ስርዓቱ በስልጣን ላይ ያሉ አካላት ራሳቸውን ለመጠበቅ ህጉን በተደጋጋሚ ስለሚያጭበረብሩ ሊሰጣቸው የማይችለው ነገር መሆኑን አጥብቃ ተናገረች። ቢሆንም ፍርድ ቤቱ በቃላት ላይ ብቻ ተመስርቶ ውሳኔ መስጠት አልቻለም። ያለ ጠንካራ ማስረጃና ታማኝ ምስክሮች ህገ ደንቦቹን መከተል አለበት። በእምነት ቃሏ ምክንያት ዳኛው ላክሽሚ በፍርድ ቤት ቁጥጥር ስር እንድትቆይ ያዘዘ። ራማጃ የፍርድ ቤቱን ውሳኔ ከመከተልና ጉዳዩን መመርመሩን ከመቀጠል ውጪ ሌላ አማራጭ አልነበረውም። የላክሽሚ ድርጊት ዜና በፍጥነት ተሰራጨ። ለህዝቡ እሷ ለልጇ ሞት በቀል ወስዳለች። ነገር ግን ለራማጃ ምንም ግልጽ ነገር አልነበረም። አሁንም ሙሉ ታሪኩን የሚደግፍ አንድም ተጨባጭ ማስረጃ ሊያገኝ አልቻለም። እውነቱን ለማወቅ የቆረጠው ራማጃ አሁን በሙምባይ የሚኖረውን የላክሽሚ የቀድሞ ባልን አዲቲያን ለመገናኘት ወሰነ። ስለ ላክሽሚ ያለፈ ታሪክ መጠየቅ ጀመረ። አዲቲያ መጀመሪያ በቀዶ ጥገና ክፍል ውስጥ እንዴት እንደተገናኙ አስታወሰ። ላክሽሚ አንዲት አረጋዊ በሽተኛ በጥንቃቄ ስትንከባከብ ማየቱን ያስታውሳል። በኋላ ላይ ላክሽሚ እቅዷ እንድትፈጽም የረዳቻት ያቺኑ ሴት በጊዜ ሂደት እየተቀራረቡ መጡና በመጨረሻም በፍቅር ወደቁ። ያኔም ቢሆን ላክሽሚ የምትወደውን ሰው እንደገና የማጣት ፍርሃት ያደረባት ይመስል አንዳንድ የፍርሃት ምልክቶችን ታሳይ ነበር። ወላጆቿም በለጋ ዕድሜዋ አጥታ ነበር እና ያ ፍርሃት በጭራሽ አልተዋትም። ይህ ቢሆንም አዲቲያ ሊያገባትና በቀሪው ህይወቱ ከጎኗ ለመሆን ቃል ገባላት። በመጨረሻም ተጋብተው አብረው ደስተኛ ህይወት መሰረቱ። ራማጃ አሁን ያለውን ሁኔታ ገለጠ። ላክሽሚ ለልጇ በቀል ነው ባለችው ድርጊት 3 ሰዎችን ከገደለች በኋላ በቁጥጥር ስር ውላለች። አዲቲያ ሙሉ በሙሉ ደነገጠ። ነገር ግን ከዚያ በኋላ ያልተጠበቀ ነገር አካፈለው። በትዳራቸው ወቅት ቤተሰቦቹ ልጅ እንዲወልዱ ጫና ያደርጉባቸው ነበር። እንደ አጋጣሚ ሆኖ ላክሽሚ ልጅ መውለድ አልቻለችም ነበር። በዚህም ምክንያት አሁንም እርስ በርሳቸው በጥልቀት ቢጓደዱም በመጨረሻ ለመለያየት ወሰኑ። አዲቲያ በትዳራቸው ዘመን ሁሉ ልጅ ወልደው እንደማያውቁ በጽኑ ተናገረ። ይህ ለራማጃ የበለጠ ግራ መጋባትን ጨመረበት። እውነቱ ይበልጥ እየራቀ የሚሄድ ይመስላል። መልስ ፈልጎ ረዳቱ በላክሽሚ ዙሪያ ካሉ ሰዎች መረጃ እንዲሰበስብ ጠየቀው። ይህ በእንዲህ እንዳለ ራማጃ ቀደም ሲል ላክሽሚ ልጇን ቀበርኩ ባለችበት ቦታ ላይ ያያትን የመቃብር ጠባቂ በማነጋገር የራሱ ምርመራ ቀጠለ። ሰውየው በዚያ ምሽት ጠጥቶ የነበረ ቢሆንም ምን እየተካሄደ እንዳለ ግን ያውቅ እንደነበር አመነ። ላክሽሚ ልጅ እንደተሸከመችና እንደቀበረች ሁሉ እንግዳ በሆነ ሁኔታ ትሰራ እንደነበር ያስታውሳል። ነገር ግን እሷ መሬት ውስጥ ምን እንዳስቀመጠች በትክክል አላየም ነበር። ይህ ሚስጥሩን የበለጠ አጠናከረው። ራማጃ በላክሽሚ ታሪክ ውስጥ ስላሉት አለመጣጣሞች የራሱን ሀሳቦች መፍጠር ጀመረ። እንደገና አዲቲያን አግኝቶ እርዳታውን ጠየቀ። በዚህ ጊዜ አዲቲያ ሊያውቃት ይችላል በሚል ተስፋ የሳራስዋቲን ፎቶ አሳየው። ለእሱ አስገራሚ በሆነ ሁኔታ አዲቲያ ፎቶውን ወዲያውኑ አወቀው። እሷ በእውነቱ ላክሽሚ ራሷ በልጅነቷ እንደሆነች ተናገረ። ሙሉ ስሟ ላክሽሚ ሳራስዋቲ እንደሆነ አስረዳ። በዚያ ቅጽበት ሁሉም ነገር መያያዝ ጀመረ። ራማጃ ላክሽሚ እስካሁን ስትናገር የነበረችው ሳራስዋቲ በእውነት የእሷ የልጅነት ማንነት እንደሆነ ተገነዘበ። በትክክል ምን እየተከሰተ እንዳለ ለመረዳት የቆረጠው ራማጃ አንቶኒ ከሚባለው የተከበረ የስነ አእምሮ ሐኪም ጋር ስብሰባ አዘጋጀ። በላክሽሚ ዙሪያ ያሉትን እንግዳና ግራ የሚያጋቡ ዝርዝሮችን አስረዳ። ሁሉንም ከሰማ በኋላ አንቶኒ ላክሽሚ ወይም ሳራስዋቲ በከባድ ስሜት ቀውስ ምክንያት የሚመጣ የስነ ልቦና ሁኔታ እያጋጠማት እንደሆነና ንቃተ ህሊናዋ ለእሷ ሙሉ በሙሉ እውነተኛ የሚመስል ቅዠትን እንደፈጠረ ደመደመ። አንቶኒ የንቃተ ህሊናዋን ክፍል ለመድረስ በማሰብ በሂፕኖሲስ አማካኝነት በቀጥታ እንድትመረመር ሀሳብ አቀረበ። መጀመሪያ ላይ ላክሽሚ ለማንኛውም ማንም ስለማያምናት ምንም ነገር ማስረዳት ጥቅሟ ይታያትም ነበር። ነገር ግን ራማጃ እውነቱ ሙሉ በሙሉ እስኪገለጥ ድረስ እሷን ለማመን መረጠ። የሚታመንበት አካላዊ ማስረጃ በሌለበት ሁኔታ ላክሽሚ ራሷ ለጉዳዩ ብቸኛ ቁልፍ ሆነች። ስለዚህ ራማጃ ከአንቶኒ ጋር የስነ ልቦና ክፍለ ጊዜው እንድታደርግ አሳመናት። በሂፕኖሲስ ወቅት አንቶኒ በጥንቃቄ ወደ ትውስታዎቿ መለሳት። ስለ ማንነቷ ስትጠይቅ ሳራስዋቲ በማለት መለሰች። እናቷ ላክሽሚና አባቷ ፕራባካር እንደሆኑ ተናገረች። ከዚያ በመነሳት ያለፈውን ህይወት እንደገና መኖር ጀመረች። በንቃተ ህሊናዋ ውስጥ ከወላጆቿ ጋር በደስታ የምትኖር ወጣት ሴት ልጅ አድርጋ እራሷን ታያለች። የ12ኛ የልደት ቀኗ ነው። እሱም ከነፃነት ቀን ጋር ይገጣጠሟል። አባቷ ፕራባካር በህይወታቸው ውስጥ ያሉትን እያንዳንዱን ልዩ ጊዜያት መቅረጽ የሚወድ የቪዲዮ ባለሙያ ሆኖ ይሰራል። በዚያ ቀን እንደተለመደው ወደ ትምህርት ቤት ወሰዳት እና ለማክበር ከክፍል ጓደኞቿ ጋር ቸኮሌት እንድታከፋፍል ጠየቃት። ትምህርት ቤቱ የፖሊስ መኮንንና ዳኛው ሆኖ የስልጣን ቦታቸውን የያዙ 2 ወንዶችን ጨምሮ አስፈላጊ ባለስልጣናት የታደሙበትን ዝግጅት እያስተናገደ ነበር። ሳራስዋቲ በየዋህነት ለእነሱ ቸኮሌት አበረከተችላቸው። ነገር ግን የእሷን የዋህነት ከመመልከት ይልቅ እነዚያ ወንዶች ሌላ ነገር ተመለከቱ። ዓላማቸው ወደ ጨለማ ተቀይሮ በወጣቷ ልጅ ላይ አሰቃቂ ነገር ማቀድ ጀመሩ። ወላጆቿ
ከጊዜ ወደ ጊዜ ተስፋ እየቆረጡ እያንዳንዱን ክፍል መፈለግ ጀመሩ። ተስፋ ለመቁረጥ ፈቃደኛ አልሆኑም። በተመሳሳይ ጊዜ ሳራስዋቲ አቅም አጥታና ተደናግጣ ወደ እነሱ ለመጮህ ሞከረች። ነገር ግን ወንዶቹ አስቆሟትና ዝም እንድትል አስገደዷት። ልክ አሁን ባለው ጊዜ ውስጥ ወዳጆቿ በየቦታው መፈለጋቸውን ቀጠሉ። በመጨረሻም ላክሽሚ ፈርታና ምን እየተካሄደ እንዳለ ለማስረዳት እየታገረች ካለችው ከሳራስዋቲ ስልክ ደረሳት። ስለጎዷት 3 ወንዶች ነገረቻቸው። ይህንን የሰሙት ፕራባከርና ላክሽሚ በፍጥነት ወደ ትምህርት ቤት ተመልሰው በቀጥታ ወደ ክፍሉ አመሩ። በመጨረሻ የልጃቸውን ሁኔታ ሲያዩ በልጃቸው ላይ የተደረገውን ማመን አቃታቸው። ምንም ጊዜ ሳያባክኑ ወደ ሆስፒታል ይወስዷታል። ቀዶ ጥገናውን ያከናወነችው ሐኪም ቱላሲ ናት። እሷ የሳራስዋቲን ሕይወት ማዳን ችላለች። ነገር ግን ጉዳቱ ከባድ ነበር። እሷን በሕይወት ለማቆየት ቱላሲ ማህፀኗን ከማውጣት ውጪ ሌላ አማራጭ አልነበራትም። ይህም በኋላ ላይ ሳራስዋቲ ከአዲያት ጋር ልጅ መውለድ ያልቻለችበትን ምክንያት እዚህ ጋር ያስረዳል። ፕራባከር ልጁን መጠበቅ ባለመቻሉ ራሱን እየወቀሰ ሙሉ ለሙሉ ተሰባብሮ ነበር። ይባስ ብሎ የህግ ስርዓቱ በዝቅተኛ ማህበራዊ ደረጃቸው ምክንያት ምንም አይነት ፍትህ አልሰጠም። አሁንም ቢሆን ሳራስዋቲ አንድ ወሳኝ ማስረጃ እንዳለ ገለጸች። ቤተሰቡ ህጋዊ እርምጃ ለመውሰድ ከሞከረ ወንጀለኞቹ ለማስፈራሪያ ሊጠቀሙበት ያቀዱትን ቀረጻ ነገረቻቸው። ይህንን የሰማችው ሳራስዋቲ የካሜራውን ሃርድ ዲስክ ለማምጣት ሀሳብ አቀረበች። ፕራባከር በፍጥነት ወደ ቦታ ተመልሶ ሊያገኘው ቻለ። በመጨረሻ ወንጀለኞቹን ለፍርድ ያቀርባል በሚል ተስፋ ለጠበቃ አስረከቡት። ላክሽሚ እውነቱን በቅርቡ ይገለጣል ብላ በማመን ያንን ተስፋ ይዛ ቆየች። ነገር ግን ነገሮች ሌላ አስከፊ አቅጣጫ ያዙ። ጠበቃው ከእነሱ ጎን ከመቆም ይልቅ ከወንጀለኞቹ ጎን ቆመ። ቤተሰቡ ምንም አይነት ማስረጃ አላቀረቡም በማለት ዳኛው ጉዳዩን ውድቅ እንዲያደርግ አደረገ። ተጠያቂዎቹ ወንዶች ምንም አይነት ጸጸት ሳያሳዩ በነፃነት ወጡ። ቆየት ብሎ ጠበቃው የፈረመው በፍርሃት መሆኑን አመነ። ወንጀለኞቹ ማስረጃውን በእሱ እጅ እንዳለ ካወቁ በኋላ በገዛ ልጆቹ ላይ ጉዳት እንደሚያደርሱ አስፈራሩት። ፍትህም መተው ቢሆንበትም እንኳን ቤተሰቡን ለመጠበቅ መረጠ። የላክሽሚ ቁጣ ከዚያ በኋላ ወደ አራተኛው ሰው ተቀየረ። ወንጀለኞቹ ከቅጣት እንዲያመልጡ በመርዳት ረገድ ትልቅ ሚና ተጫውቷል ብላ ወደምታምነው ሰው ተሸጋገረ። ያ ሰው በፈተናው ወቅት ውርደት ተሰማው እና ብዙም ሳይቆይ ፕራባከርና ላክሽሚ ወደ ቤት ሲመለሱ ጥቃት ደረሰባቸው። ጉዳቱ እጅግ ከባድ ነበር። አሁን ባለው ጊዜ ውስጥ በሂፕኖሲስ ስር እነዚህን ትውስታዎች እንደገና ስትኖር የሳራስዋቲ አካል በከፍተኛ ሁኔታ ተነካ። ጥንካሬው አደገኛ የሆነ በመምጣቱ አንቶኒ ማረጋጊያ መድኃኒት እንዲሰጧት አስገደደ። ይህ ራማጃንን አበሳጨው፣ ምክንያቱም የአራተኛው ሰው ማንነት አሁንም አልታወቀም ነበር። አንቶኒ ያንን እውነት ማውጣት አሁንም የራማጃ ኃላፊነት እንደሆነ አስረዳ። በዚያን ጊዜ ራማጃ አንድ አስፈላጊ ነገር መረዳት ጀመረ። በዚህ ጊዜ ሁሉ ሳራስዋቲ አሁንም ከእናቷ ጋር አብራ የምትኖር ይመስል ነበር የምትንቀሳቀሰው። ያንን በተረዳ ጊዜ ራማጃ ለረዥም ጊዜ የተቀበረውን ጉዳይ እንደገና ለመክፈት ወሰነ። በአንድ ወቅት ጉዳዩን የያዘው ጠበቃ አገኘው እና ሰውየው ሳራስዋቲ የገለጸችው ነገር ሁሉ እውነት መሆኑን አረጋገጠ። ራማጃ ከዚያ በኋላ ዳኛውን በግል አግኝቶ ላክሽሚን ሳራስዋቲ በመባል የምትታወቀውን ወደሚቀጥለው የፍርድ ቤት ችሎት እንዲያመጣ ፈቃድ ጠየቀ። በዚህ ጊዜ እውነቱ መገለጥ ጀመረ። በግንኙነቶቹ መሰረት እሷ በእውነታውና በንቃተ ህሊናዋ መካከል ያለውን መስመር እንድታደበዝዝ የሚያደርጋት የስነ ልቦና ሁኔታ እያጋጠማት ነው። በህግ ይህ እንደ ትክክለኛ የአእምሮ ሁኔታ ሊታወቅ ይችላል። የፍርድ ሂደቱ ሲቀጥል ራማጃ የእሷን ሁኔታ ለፍርድ ቤት አስረዳ። አእምሮዋ ምን እውነተኛ እንደሆነ በንቃተ ህሊናዋ ውስጥ ምን እንዳለ መለየት የማትችልበትን የእውነት ስሪት እንዴት እንደፈጠረ ገለጸ። ለዚህ ነው ፍርድ ቤት ያልቀረበችው። ሆኖም ግን በሚገርም መንገድ ንቃተ ህሊናዋ ስርዓቱ እንዴት እንደከዳት አስፈላጊ ፍንጮችን ገልጿል። የመከላከያ ቡድኑ የቀረበው ነገር ሁሉ ከፈጠራ ውጪ ሌላ እንዳልሆነ በመከራከር በፍጥነት ተቃወመ። ነገር ግን ራማጃ እንዲቀጥል እድል ተሰጠው። ባለፈው ጊዜ ሳራስዋቲን ያከመችውን የቀዶ ጥገና ሐኪም ዶክተር ቱላሲን ጠራ። ቱላሲ ሳራስዋቲ የወላጆቿን ግድያ ከተመለከተች በኋላ ወዲያውኑ ራሷን ስታ እንደተገኘች አስረዳች። ጉዳቱ በጣም ከባድ እንደነበርና አብዛኛውን ትውስታዎቿን አጥፍቶታል። ልትይዘው የቻለችው ብቸኛው ነገር ወላጆቿ ወደ ትምህርት ቤት የወሰዷት ምስል ነበር። ይህም የንቃተ ህሊናዋ ዓለም መሰረት ሆነ። የደረሰባት በደል አታስታውስም። ወላጆቿ የተገደሉበትን ቅጽበት እንኳን አታስታውስም። ይህንን ከሰማ በኋላ ራማጃ ዳኛው ፍትሐዊና ትክክለኛ ውሳኔ እንዲሰጥ ተማጸነ። ላክሽሚ ወይም ሳራስዋቲ በአእምሮ ህመም ላይ እንደምትገኝና ድርጊቷ እንደ ጥልቅ የስነ ልቦና ጉዳት ውጤት መታየት እንዳለበት ተከራከረ። ዓላማው እሷን መከላከል ብቻ ሳይሆን ወደፊት በተለይም በስርዓቱ ውስጥ ምንም አይነት ስልጣን በሌላቸው ሰዎች ተመሳሳይ ኢፍትሐዊነት እንዳይከሰት መከላከል ነው። ዳኛው ይህንን ተራ ጉዳይ እንዳልሆነ ተገነዘበ። ግድያ የፈጸመችውን ነገር ግን ዓላማዋ ፍትህ ባልተሰጠው ባለፈው ታሪክ ውስጥ ስር የሰደደ ሰውን መከላከልን ያካትታል። እንዲህ ካለው ውስብስብ ሁኔታ ጋር የተከፈተው ዳኛ የመጨረሻውን ውሳኔ ለማሰብ ተጨማሪ ጊዜ ስለሚያስፈልገው በተለይም ላክሽሚ ቀደም ሲል የሞት ቅጣት ተፈርዶባት ስለነበር ፍርዱን እስከሚቀጥለው ቀን ለማዘግየት ወሰነ። በማግስቱ የነጻነት ቀን ሆነ። ይህም ደግሞ የሳራስዋቲ የልደት ቀንን ያመለክታል። ራማጃ ቱላሲ ያስረዳችውን ለመፈተሽ ይህንን ጊዜ ተጠቀመ። መልካም ልደት ተመኘላት። ነገር ግን በምትኩ ሳራስዋቲ የነጻነት ቀንን
በመቀበል ምላሽ ሰጠች እና በዚያ ቅጽበት ቱላሲ ትክክል እንደነበረች ግልጽ ሆነ። ሳራስዋቲ በእውነት አታስታውስም። ዝግጅቱ ሚኒስትርን ጨምሮ በከፍተኛ ባለስልጣናት የታደመ ነበር። ተጀመረ። ብዙም ሳይቆይ በህዝቡና በፖሊስ መካከል በድንገት ድንጋጤ ተሰራጨ። ራማጃ ምን እየተካሄደ እንዳለ ለማወቅ በፍጥነት ሞከረ። ከዚያም እውነቱ ወጣ። ላክሽሚ ሳራስዋቲ በመባል የምትታወቀው ለወላጆቿ ሞት ተጠያቂ ሆነውን ያንኑ ሚኒስትር ገለዋለች። እሱ በጉዳዩ ውስጥ የተሳተፈው አራተኛው ሰው ነበር። በዚህ ጊዜ በሚኒስትሩ ግድያ ክስ ለመጋፈጥ እንደገና ወደ ፍርድ ቤት ቀረበች። ሁሉም ሰው በእውነቱ ምን ለማድረግ እየሞከረች እንደሆነ እያሰበ ቀረ። ሚኒስትሩ በልጇ ላይ ጉዳት ያደረሱትን 3 ወንዶች እንደጠበቃቸው ተናገረች። አሁንም ቢሆን እሷ ላክሽሚ ለልጇ ፍትህ የምትፈልግ እናት እንደሆነች ታምናለች። በአእምሯ ውስጥ እሷ ስልጣን ባላቸው ሰዎች ለተጨቆኑ፣ ያለ ጥበቃ በዝምታ ለተሰቃዩ እየታገለች ነው። ነገር ግን ከሳሽ ወገን የእሷ የአእምሮ ሁኔታ እንደ ሰበብ ለመቀበል ፍቃደኛ አልሆነም። ድርጊቱ በበቀል እንጂ በበሽታ የተነሳ እንዳልሆነ ተከራከሩ። ላክሽሚ በጭራሽ ልጅ እንዳልነበራትና ሳራስዋቲ በእውነቱ የራሷ ማንነት መሆኑን በመጠቆም የበለጠ ሄዱ። ይህ በእሷ ውስጥ ጥልቅ ስሜታዊ ምላሽ እንቀሰቀሰ። ጉዳቱ እንደገና ታየ እና እሷ በአንድ ወቅት ልጅ እንደነበራት ባለው እምነት ላይ የበለጠ አጥብቃ ያዘች። ራማጃ ይህን ሁኔታ ከቀጠለ ህይወቷን አደጋ ላይ ሊጥል እንደሚችል ያውቃል። እሷ ከተጠበቀች በኋላ ራማጃ ስልጣን ያላቸውን በተደጋጋሚ ስለሚጠብቀው ያለሱ የሚሰቃይቱን ግን ችላ ስለሚለው ስርዓት ያለውን ቅሬታ ገለጸ። በመጨረሻ ዳኛው ውሳኔ ላይ ደረሰ። ላክሽሚ ወይም ሳራስዋቲ ከቅጣት ተረፈች። ነገር ግን በአንድ ሁኔታ ለህክምና ወደ አእምሮ ህክምና ሆስፒታል መግባት አለባት። ይህ ውሳኔ የመጣው ራማጃ የእሷን የስነ ልቦና ሁኔታ የሚያረጋግጥ የህክምና ማስረጃ ካቀረበ በኋላ ነው። ከጥቂት ወራት በኋላ በእሷ ስላመንና ለረዥም ጊዜ የተቀበረውን እውነት ለማውጣት ስለረዳት ለራማጃ ምስጋናዋን ገለጸች። በአንድ ወቅት ጠንካራ ማስረጃ ቢኖርም ስርዓቱ እሱን ችላ ለማለት መርጦ ነበር። ራማጃ በማይጠፋ ጥርጣሬ ወደ ኋላ ተመለሰ። በዶክተር ቱላሲ አባባል ሳራስዋቲ ወላጆቿ ወደ ትምህርት ቤት የወሰዷት ጊዜያት ብቻ ማስታወስ ነበረባት። ነገር ግን አሁን አንድ ነገር የተዛባ ይመስላል። ወላጆቿ የቪዲዮ ማስረጃውን ለጠበቃው ያስረከቡበትን ቅጽበት ማስታወስ ትችላለች። ያ ቅራኔ እሱን ማስጨነቁን ስለቀጠለ ተመለሰ እና ያገኘው ነገር ሁሉንም ነገር ለወጠው። ሳራስዋቲ እዚያ ነበረች፣ ከአዲቲያ ጋር ቆማ ሙሉ በሙሉ ደህና ሆና። ያኔ አዲቲያ እውነቱን ገለጠ። ሁሉም ነገር ከመጀመሪያው ጀምሮ በጥንቃቄ የታቀደ ነበር። በእሷ ላይ በተፈጸመው ወንጀል ምክንያት ሳራስዋቲ ልጅ መውለድ አትችልም ነበር። ስለዚህ የተለየ መንገድ መረጡ። እቅዳቸው እንዲሰራ የሚያደርገው ብቸኛ መንገድ ሳራስዋቲ በስሜት ቀውስና በቅዠት ዓለም ውስጥ እንደተገረፈች ሆና በአእምሮ ያልተረጋጋች እንድትመስል ማድረግ ነበር። ያ ቅዠት በቀሏ ከተጠናቀቀ በኋላ እሷን የሚጠብቃት ጋሻ ሆናት። እቅዳቸው ፍጹም ሰርቷል። ክሪሽና ማሳሳት ችለዋል እና ያለ ሁሉም ነገር መነሻ ሆነ። በእሱ አማካኝነት ስርዓቱ በጭራሽ ሊያመልጠው በማይችለው መንገድ ፍትህን ለማምጣት ሊረዳቸው ይችላል ብለው ስላመኑት ስለ ራማጃ ተገነዘቡ። ከዚያ በመነሳት ሳራስዋቲ ለሚመጣው ነገር ራሷን እያዘጋጀች የጦር መሳሪያዎችን እንድትጠቀም ሰለጠነች። ተጠያቂ የሆኑትን ወንዶች በአንድ በተሳካ ሁኔታ አስወገደች። በተመሳሳይ ጊዜ ሳራስዋቲ በአእምሮ ያልተረጋጋች፣ በስሜት ቀውስና በምናብ በተቀረጸ ዓለም ውስጥ የተቆለፈች መሆኑን ራማጃ ማሳመን ችለዋል። ያ እምነት እሷን ከሞት ቅጣት ለማዳን ቁልፍ ሆነ። በእውነቱ ዋናው ኢላማቸው በቀጥታ የጎዷትን 3 ወንዶች ብቻ ነበር። ሚኒስትሩ በጭራሽ የእቅዳቸው አካል አልነበረም። ሳራስዋቲ መጀመሪያ ላይ እሱን አላወቀችም ነበር ከአንድ ዝርዝር ሁኔታ ውጪ ያቀለበት። ነገር ግን በቁጥጥር ስር እያለች ያንኑ ቀለበት እንደገና ስታይ ሁሉም ነገር ገጠመላት። ለወላጆቿ ሞት በጀርባ ያለው እሱ መሆኑን ተገነዘበች። ስለዚህ በዚያ ቅጽበት ያለምንም ማመንታት እርምጃ ውስጥ አገደለችው። በመጨረሻም ራማጃ የእርካታ ስሜት እየተሰማው ተመለሰ። እንደ ሳራስዋቲ ያለ አስተዋይና አስተዋይ ሰው ያጋጥመኛል ብሎ በጭራሽ አልጠበቀም ነበር። ሆኖም ግን ከሁሉም ነገር በታች እሷ አሁንም ባጣችው ነገር ሁሉ በጥልቀት የተጎዳች ሰው ናት። እናም ታሪኩ በዚሁ ያበቃል።